እሺ ዛሬ የምንመረምረው ርዕስ ምናልባት ብዙዎቻችን በሕይወታችን ውስጥ የምንጠይቀው ጥያቄ ነው፣ ግን ከተለየ አቅጣጫ የቀረበ። በብሉይ ታሪኮች መጀመሪያ ላይ ዓለምን ያጥለቀለቀ አንድ መጽሐፍ ነበረ፣ የሪክ ዋረን ዓላማ መር ሕይወት። በ10 ሚሊዮኖች ነው የተሸጠው። ምክንያቱም የሕይወቴ ዓላማ ምንድነው ለሚለው ትልቅ ጥያቄ መልስ ለመስጠት ሞክሯል። ልክ ነው። እኛ ደግሞ ዛሬ ከዚህ በጣም ተጽዕኖ ፈጣሪ መጽሐፍ ውስጥ አንድ ምዕራፍ ላይ ነው በጥልቀት የምንወያየው። እናም ይህ ምዕራፍ ጉዳዩን የሚቀርጸው በጣም በሚገርም መንገድ ነው። የሕይወቴ ዓላማ ምንድን ነው ከማለት ይልቅ እግዚአብሔርን ፈገግ የሚያሰኘው ምንድን ነው ብሎ ነው የሚጠይቀው። ማለቴ ሰውን ሳይሆን ፈጣሪን ማዕከል ያደረገ ጥያቄ ነው። በጣም አስገራሚ አቀራረብ ነው። እና ይህንን ጥያቄ ለመመለስ ደግሞ የኖሄን ታሪክ እንደ ዋና ማሳያ ነው የሚጠቀመው። ስለዚህ የዛሬው ተልዕኳችን ግልጽ ነው። መጽሐፉ የሚለው እግዚአብሔርን ፈገግ ያሰኙታል የሚባሉትን 5 ቁልፍ መርሆች ከኖህ ታሪክ ተነስተን መተንተን። አዎ፣ እዚህ ላይ መጽሐፉ የሚያደርገው ነገር የኖሄን ታሪክ እንደ አንድ የድሮ ተረት መተረክ አይደለም። ይልቁንም ከፈጣሪ ጋር የተጣጣመ ሕይወት ለመምራት የሚያስችሉ ተግባራዊ መመሪያዎችን ከታሪክ ውስጥ ያወጣል። ልክ እንደ አንድ የሕይወት ፍኖተ ካርታ ማለት ነው። በጣም ጥሩ። እንግዲያው ከመጀመሪያው ነጥበን ጀምር። ይህ መሰረታዊ ይመስላል፣ ግን በጣም ጥልቅ ሐሳብ ነው። መጽሐፉ እንደሚለው እግዚአብሔርን ፈገግ የሚያሰኘው የመጀመሪያው ነገር ከምንም በላይ እርሱን መውደድ ነው። ያው ዝም ብሎ ላዩን የሆነ ስሜት ሳይሆን ቅድሚያ የምንሰጠው ግንኙነት መሆኑን ነው የሚያጎለው። አዎ፣ ይህ የመጽሐፉ ማዕከላዊ ጭብጥ ነው። ደራሲው እንደሚለው ኖህ በኖረበት ዘመን ማንም ስለ እግዚአብሔር በማያስብበት ወቅት እንኳን ኖህ ከፈጣሪው ጋር የቀረበ ወዳጅነት ነበረው። ነጥቡ ሃይማኖታዊ ስርዓቶችን መፈጸም ሳይሆን ልክ እንደ ሁለት ወዳጆች ያለ የጠበቀ ግንኙነት መፍጠር ነው። ደራሲው አንድ ጥቅስ ይጠቀማል። እግዚአብሔር መስዋዕታችሁን አልፈልግም ፍቅራችሁን እንጂ፣ መባችሁን አልፈልግም እኔን እንድታውቁኝ እንጂ እንዳለ። ይሄ በጣም ጥልቅ የአመለካከት ሽግግር ነው። ብዙ ጊዜ ሃይማኖት ከሕግና ከሥርዓት ጋር ይያዛል፣ ግን ይህ አቀራረብ ትኩረቱ ግላዊ ግንኙነት ላይ ነው። ፈጣሪ ከፍጡራኑ ጋር ወዳጅነት ይፈልጋል የሚለው ሐሳብ በራሱ እጅግ አስደናቂ ነው። በእርግጥ የመጽሐፉ መከራከሪያ ነጥብም ይሄው ነው። ሁሉም ነገር የሚጀምረው ከዚህ ፍቅር ነው። ይህ ፍቅር ከሌለ ሌሎቹ ተግባራት ሁሉ ትርጉም አልባ ልማዶች ይሆናሉ። ስለዚህ ይህ የመጀመሪያው ነጥብ ለሚቀጥሉት 4ቱ መሰረት ነው ማለት እንችላለን። ያ የፍቅር ግንኙነት እንደ መሰረት ከተቀመጠ መጽሐፉ ወዲያውኑ ወደሚቀጥለው ነጥብ ይወስደናል። እናም ይሄ ምናልባትም ከሁሉም በላይ ፈታኝ ሊሆን ይችላል። ሁለተኛው ነጥብ እግዚአብሔርን ሙሉ በሙሉ መታመን ነው። እዚህ ላይ ነው የኖህ የመርከብ ግንባታ ታሪክ በጉልህ የሚገባው። አዎ፣ ይህ ነጥብ እምነትን በተግባር የሚፈትን ነው። ኖህ በደረቅ ምድር ላይ ግዙፍ መርከብ እንዲሰራ ታዘዘ። ይህ በራሱ የማይመስል ነገር ነው። ደራሲው ኖህ ይህንን ትዕዛዝ ሲሰማ ሊያጠራጥሩት ይችሉ የነበሩ 3 ግዙፍ ምክንያታዊ የሆኑ ችግሮችን ይዘረዝራል። እስቲ እናያቸው። አንደኛው ከዚያ በፊት በምድር ላይ ዝናብ የሚባል ነገር ፈጽሞ ወርዶ አለማወቁ ነው። መጽሐፉ እንደሚለው ምድር ከከርሰ ምድር በሚወጣ እንፋሎት ትረስረስ ነበር። ስለዚህ የጥፋት ውሃ የሚለው ሐሳብ ለኖህም ሆነ በዙሪያው ላሉ ሰዎች ፈጽሞ እንግዳ ነበር። በትክክል አይቶት የማያውቀውን ነገር መሰረት አድርጎ እንዲሰራ ነው ታዘዘው። ሁለተኛው ደግሞ የሎጂስቲክስ ቅዠት የሚመስል ነገር ነው። የቦታው ጉዳይ። ኖህ የሚኖረው በአቅራቢያው ካለው ውቅያኖስ በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ ነበር። እውነት ነው። ይህችን ግዙፍ መርከብ ከሠራው በኋላ እንዴት ነው ወደ ውሃ ያደርሳት የሚለው ጥያቄ በጣም ምክንያታዊ ነው። በጣም በዘመናችን እንኳን እጅግ ከባድ ነው። ሶስተኛው ደግሞ ከሁሉም በላይ የማይቻል የሚመስለው የእንስሳት ጉዳይ ነው። ሁሉንም አይነት እንስሳት ጥንድ ጥንድ አድርጎ ሰብስቦ ወደ መርከብ አስገብቶ ለረጅም ጊዜ መንከባከብ ከአንድ ቤተሰብ አቅም በላይ የሆነ ተግባር ነው እና እነዚህ ሁሉ ችግሮች ያሉ ኖህ ግን ጥያቄም ሆነ ቅሬታ እንዳላቀረበ መጽሐፉ ያጎላል።
እናም ደራሲው ይህንን ሲተነተን እምነት ማለት ሁሉም ነገር ግልጽ ሲሆን የምናደርገው ነገር አይደለም ይላል። ምንም ነገር ትርጉም በማይሰጥበት ጊዜ እንኳን በፈጣሪ ቃል መደገፍ ነው። ሊታይ በማይቻል ነገር ላይ እምነት በማለት ይገልጸዋል። በጣም የሚገርመው ደግሞ ይህንን መርከብ ለመገንባት 120 ዓመታት እንደፈጀበት መጽሐፉ ይጠቅሳል። 120 ዓመታት! ይህንን እስቲ ለአፍታን እናስበው። ለአንድ ወይም ለሁለት ዓመት ሳይሆን ለአንድ ምዕተ ዓመት ከ20 ዓመታት በየቀኑ ጎረቤቶችህ ይህ እብድ ሰው በደረቅ ምድር ላይ ምን ያሰራ ነው እያሉ ሲዝጉብህ መኖር፣ ይህንን ጽናት እንዴት ማስረዳት ይቻላል? መጽሐፉ ይህንን የሚያስረዳው የእምነት ጥግ መገለጫ አድርጎ ነው። ይህ አይነቱ መታመን እግዚአብሔርን ፈገግ ያሰኘዋል ይላል። ምክንያቱም ይህ የሚያሳየው ኖህ በራሱ ማስተዋል ሳይሆን በተሰጠው ቃል ላይ ሙሉ በሙሉ መደገፉ ነው። ደራሲው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚለውን ክፍል በመጥቀስ እምነት ለፈጣሪ የምንሰጠው ትልቅ ስጦታ እንደሆነ ይከራከራል። እሺ፣ ስለዚህ ከፍቅር የሚመነጭ ፍጹም የሆነ መታመን አለ። ይህ ደግሞ በቀጥታ ወደ ሦስተኛው ነጥብ ይመራናል። እምነት በልብ ውስጥ ከሆነ መገለጫው ተግባር ነው። ሦስተኛው ነጥብ በሙሉ ልብ መታዘዝ ነው። አዎ፣ በሙሉ ልብ የምትለዋ ቃል እዚህ ላይ ቀልፍ ነች። ደራሲው ይህንን ሲያብራራ በሙሉ ልብ መታዘዝ 3 ባህሪያት እንዳሉት ይናገራል። አንደኛ ያለምንም ማቅማማት እና መዘገየት የሚደረግ ነው። በጣም ጠንከር ያለ ሐሳብ ያነሳል። የዘገየ መታዘዝ በእርግጡም አለመታዘዝ ነው ይላል። ይሄ በጣም የሚገርም አመለካከት ነው። ሁለተኛውና ሦስተኛው ባህሪያትስ ምንድን ናቸው? ሁለተኛው በደስታና በጋለ ስሜት ማድረግ ነው። ማጎረምረም ከመታዘዝ ጋር አይሄድም ይላል። ሦስተኛው ደግሞ ሙሉ በሙሉ መፈጸም፣ በከፊል መታዘዝም እንደ አለመታዘዝ ነው የሚቆጠረው። ኖህ የመርከቧን መጠን፣ ቁሳቁሶችን፣ የተሰጠውን ዝርዝር መመሪያ በትክክል ነው የፈጸመው። የራሱን ሐሳብ አልጨመረበትም። ብዙ ጊዜ እኛ ለምን የሚለውን ጥያቄ ካልመለስን አንድን ነገር ለማድረግ እንቸገራለን። ነገር ግን መጽሐፉ እንደሚለው ኖህ ለምን ብሎ አልጠየቀም። ይሄ እንዴት ይታያል? ደራሲው እንደሚጠቆመው አንዳንድ ጊዜ መረዳት የሚመጣው ከተታዘዝን በኋላ ነው። ለመታዘዝ መጀመሪያ መረዳት ግድ አይደለም። ኖህ የጥፋት ውሃን ሙሉ ምስጢር ተረድቶት ሳይሆን ያዘዘውን አካል በማመኑ ብቻ ነው የታዘዘው። መታዘዝ ራሱ ወደ ጥልቅ መረዳት የሚያስድ መንገድ ሊሆን ይችላል የሚል መከራከሪያ ነው የሚያቀርበው። በጣም ጥሩ። እስካሁን ፍቅር፣ መታመንና መታዘዝን አይተናል። አራተኛው ነጥብ ደግሞ ከዚህ ሁሉ መከራና ድካም በኋላ የመታውን ምላሽ ይመለከታል። ይኸውም ያለማቋረጥ ማመስገንና ማውደስ ነው። ልክ ነው። ኖህ ከ120 ዓመታት ልፋትና ከጥፋት ውሃው ከተረፈ በኋላ መርከቧ መሬት ላይ ስታርፍ ያደረገው የመጀመሪያ ነገር ምን ነበር? የመጀመሪያ ተግባሩ መጽሐፉ እንደሚለው መሠዊያ ሰርቶ ለእግዚአብሔር ምስጋና ማቅረብ ነበር። ከእንዲህ አይነቱ አስደንጋጭ ክስተት በኋላ ቅድሚያ የሰጠው ለምስጋና ነው። ይህ ድርጊት በራሱ ብዙ ነገር ይናገራል። እዚህ ላይ በውዳሴ እና በምስጋና መካከል ያለውን ልዩነት መጽሐፉ ያብራራል አይደል? ብዙ ጊዜ በተመሳሳይ ትርጉም ልንጠቀምባቸው እንችላለን። አዎ፣ በጣም ግልጽ ሆነ መስመር ያስቀምጣል። ውዳሴ እግዚአብሔር ማን ስለሆነ የሚቀርብ ነው። ለባህሪው ለሕልውናው የሚሰጥ አድናቆት ነው። ምስጋና ደግሞ እግዚአብሔር ላደረገው ነገር የሚቀርብ ነው። ላገኘነው በረከት፣ ከክፉ ነገር ስለተጠበቅን ለተሰጠን ነገር የምናቀርበው ነው። በጣም ግሩም ምሳሌ ነው። እናም መጽሐፉ በተጨማሪም ይህ የምስጋናና የውዳሴ ተግባር አንድ አስገራሚ የሁለትዮሽ ውጤት እንዳለውም ይጠቀሳል። በትክክል እግዚአብሔርን ስናመሰግን እርሱ ደስ ይሰኛል ይላል። በተመሳሳይ ጊዜ ደግሞ የምስጋና ተግባሩ የራሳችንን ደስታ ይጨምራል። አምልኮ በሁለቱም አቅጣጫ የሚሰራ መንገድ ነው የሚለው። ፈጣሪን በማድነቃችን ደስታችንን ስንገልጭለት እርሱ ይደሰታል። ይህ ደግሞ የእኛን ደስታ መልሶ ይጨምረዋል። እውነት ነው። በጣም የሚገርም ሐሳብ ነው። አሁን ወደ መጨረሻውና አምስተኛው ነጥብ ደርሰናል። እናም ይህን ነጥብ ምናልባት ብዙዎች ማይጠበቁት ሊሆን ይችላል። እኔንም በጣም ነው ያስገረመኝ። ከዚህ ሁሉ ታላቅ መንፈሳዊ ጉዞ በኋላ የመጨረሻው ነጥብ ምንድን ነው? በፍጹም ከጥፋት ውሃ በኋላ እግዚአብሔር ለኖህ የሰጠው ትእዛዝ ሌላ ታላቅ ሃይማኖታዊ ተግባር እንዲፈጽም አልነበረም። ትእዛዙ በጣም ቀላልና ምድራዊ ነበር። ብዙ ተባዙ፣ ምድርን ሙሏት፣ ሕይወታችሁን ኑሩ የሚል ነበር። ይህ የሚያስገነዝበው ትልቅ ነገር አለ።
እግዚአብሔር ደስ የሚሰኘው መንፈሳዊ በሚል ታፔላ በምንለጥፍባቸው ተግባራት ብቻ ነው የሚለውን አስተሳሰብ ይሞግታል ማለት ነው። በትክክል ደራሲው እንደሚለው እግዚአብሔር እኛ በስራ ስንጠመድ፣ ስንጫወት፣ ስናርፍ፣ በምንበላው ምግብ ስንደሰት፣ በእያንዳንዱ የህይወታችን ዝርዝር ሁኔታ ውስጥ ሆኖ በማየት ይደሰታል ይላል። ስለዚህ መንፈሳዊና ዓለማዊ የሚለው ክፍል በመጽሐፉ የተሳሳተ ነው። አዎ፣ ዋናው ነገር ድርጊቱ ራሱ ሳይሆን ከበስተጀርባ ያለው አመለካከት ነው። ማንኛውም የሰው ልጅ እንቅስቃሴ ከኃጢአት በስተቀር በምስጋና መንፈስ ከተደረገ ለእግዚአብሔር ደስታ ሊሆን ይችላል ይላል። ስራችን፣ የትርፍ ጊዜ ማሳለፊያዎቻችን፣ እነዚህ ሁሉ አምልኮ ሊሆኑ ይችላሉ። ይሄ በእውነት ትልቅ ማስተዋል የሚሰጥ ነጥብ ነው። መጽሐፉ አንድ እርምጃ ወደፊት ሄዶ እግዚአብሔር ሆን ብሎ ሰዎችን በተለያየ ችሎታ የፈጠረው ለራሱ ደስታ እንደሆነ ይናገራል። እናም ሰዎች በቀላሉ ራሳቸውን በመሆናቸው ብቻ እርሱን ያስደስቱታል። አዎ፣ ይህ በጣም ጠንካራ ሐሳብ ነው። ደራሲው እንዲያውም ማንኛውም የራስን ክፍል አለመቀበል እግዚአብሔር አንተን ሲፈጥር የነበረውን ጥበብና ሉዓላዊነት እንደመቃወም ይቆጠራል ይላል። ይህ ማለት የተሰጠንን ተሰጥኦ ስንጠቀምበት፣ በባህሪያችን ስንኖር እግዚአብሔር ይደሰታል ማለት ነው። ዋው! እንግዲህ አምስቱን ነጥቦች አይተናል። ከምንም በላይ መውደድ፣ ሙሉ በሙሉ መታመን፣ በሙሉ ልብ መታዘዝ፣ ያለማቋረጥ ማመስገን እና ያሉንን ችሎታዎች መጠቀቅ። እነዚህን አንድ ላይ ስናገናኛቸው የሚሰጡት አጠቃላይ ምስል ምንድን ነው? በፍጹም ዝም ብሎ የነገሮች ዝርዝር አይደለም። እዚህ ጋር ነው የመጽሐፉ ዋና ማስተዋል የሚገለጠው። እነዚህ 5 ነጥቦች እንደ ሰንሰለት የተያያዙ ናቸው። ከልብ የመነጨ ፍቅር በተፈጥሮ ወደ መታመን ይመራል። ያ መታመን ደግሞ መታዘዝን ያስችላል። የዚያ መታዘዝ ውጤት ደግሞ የምስጋና ሕይወት ነው። በምስጋና የተሞላ ሕይወት ደግሞ በመጨረሻ ራስን እንድትሆን እና የተሰጠህን ማንነት በነጻነት እንድትጠቀምበት ያደርግሃል። በጣም ግሩም ማጠቃለያ ነው። ውይይታችንን ከምንጩ የመጨረሻ ሐሳብ ጋር እናገናኘው። ደራሲው ይህንን ሙሉ ምዕራፍ በአንድ አረፍተ ነገር ነው የሚያጠቃልለው። ለማሰላሰል የሚረዳ ነጥብ፣ እግዚአብሔርን ስታመን ፈገግ ይላል። አዎ፣ ይህም የሚያሳየው ከሁሉም ነጥቦች መካከል መታመን ወይም እምነት ትልቅ ቦታ እንዳለው ነው። ከመውደድ ቀጥሎ መታመን ከሁሉም በላይ ክብደት የተሰጠው ይመስላል። እንግዲህ ውይይታችንን ጽሑፉ ቢያነሳውና ለአድማጭ እንዲያስብበት በሚተው አንድ ጥያቄ እንቋጫለን። መጽሐፉ ራሱ መልስ አይሰጥም፣ ነገር ግን ለግል ምልከታ ያነሳሳል። ጥያቄውም ይህ ነው። እግዚአብሔር ከሁሉም የሚሻለውን እንደሚያውቅ ካመንኩ በየትኞቹ የሕይወቴ ዘርፎች ላይ ቁጥጥሬን በመተው እርሱን የበለጠ ልታምነው ይገባኝ?